ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ይሁን ለእግዚአብሔር በሰማይ በምድር ላለው ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለዚሁ ይገባዋል። በደንብ አድርጋችሁ አመስግኑት። በሰላም በጤና ጠብቆ ለዚህ ያበቃል። ለሳምንት መድረስ አይደለም፣ አንድ ቀን መዋል አይደለም፣ ለአንድ ሰዓት መዋል እንኳን ይከብዳል። እንደ ሰውኛ እሱን አብታችን እንገባለን። ለእኔ ተናጋሪ አንደበት፣ ለእናንተ ሰሚ ጆሮና አስተዋይ ልቡና እግዚአብሔር አምላክ ለሁላችን ያድልን። ከአንደበቴ የሚወጣውን መራራ ቃል እናታችን ቅድስት ድንግል ማርያም እያጣፈጠች ጠማማውን ከእናንተ ሕይወት ጋር እያዋሃደች እግዚአብሔር አምላክ ምስጢሩን ለእኔ ገልጾልኝ የልድያን ልቦና ያበራ የእናንተን ልቦና አበርቶ የበለዓምን አህያ ጸፍቶ ያናግር የኔ የባሪያውን አንደበት ጸፍቶ እንዲያናግር የአምላካችን መልካም ፈቃድ ይሁንልን። ከአንደበት የሚወጣውን መራራውን እያጣፈጠች ጠማማውን እያቃናች ድንግል ማርያም ሕይወታችን እሷ ታሟላለን። የትምህርታችን ርዕስ ዛሬ የምንማማርበት ርዕሳችን መች ተለመደና ከተኩላ ዝምድና መነሻ ያደረግነው በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ያለውን ኃይለ ቃል መነሻ አድርገን በዘመናችን ላይ ይልቁንም በኢትዮጵያ ላይ ክርስቶስን እንዳላወቅን እየተደረገን ሉተራውያን መናፍቃን የምንፍቅና ትምህርታቸውን እየረጩ ይገኛሉ። ከጊዜ ወደ ጊዜ እንደ አሸን እየበዙ እንደ አሸን እንደ ጉንዳን እየበዙብን። ለምን በዙ? ለምን ተባዙ ማለት አንችልም። ለምን ከተባለ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ባነበብነውና በተማማርንበት በማቴዎስ ወንጌል ምዕራፍ 24 ከቁጥር 3 ጀምረን እያነበብን ይወርደን ወደ ታች ወረድ ስንል ብዙዎችን ያለው በመጨረሻው ሰዓት ጊዜው ሲቃረብ ጊዜው ሲደርስ መምጫዬ ሲቃረብ ብዙዎች በስሜ ይመጣሉ፣ ብዙዎችንም ያስታሉ፣ የተመረጡትን አባቶች እንኳን እስከ ማሳት ይደርሳል። ነገር ግን እስከ መጨረሻ የሚጸና እሱ ይድናል አለ። ስለዚህ ለመዳን ለመጽናት መማር ያስፈልጋል። ከተማርን ደግሞ መዳን ይመጣል። ከዳን ደግሞ ርስቱን መንግስቱን እንወርሳለን። ስለዚህ የማቴዎስ ወንጌል ምዕራፍ 7 ቁጥር 6 ሃይላይቱን ብቻ ትንሽ ለመንደርደር ከዛ ወደሚቀጥለው እንሄዳለን። ቃሉ እንዲህ ይላል፣ በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ነገር ለውሾች አትስጡ፣ እንቋችሁንም በእሪያዎች ፊት አትጣሉ። የተቀደሰውን ነገር በእግራቸው እንዳይረግጡት አለ። በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰውን ነገር ለውሾች አትስጡ አለ። ውሻ ያላቸው በ40 ቀን ልጅነት ያልተቀበሉትን ባሪያው በምሳሌው ተፈጥረው ምግባራቸው ግን እንደ ውሻ ይሆኑ እንደ ውሻ ይሆኑ። በክርስቶስ አርያ ምሳሌ ፈጥሯቸው፣ ነገር ግን ምግባራቸው እንደ ውሻ የሚልከሰከሱትን ነው። ምግባራቸው የተልከሰከሱት በእግራቸው እንዳይረግጡት ተመልሰውም እንዳይነክሷችሁ የተቀደሰው ነገር ለውሾች አትስጡዋል። ጾም የማይስማማው ውሻ መብላት እንጂ መጾም አያውቅም።
ውሻ መልከስከስ እንጂ የተቀደሰ ስፍራ ላይ አይገኝም። ውሻ የሚበላውን አይመርጥም። ዛሬም በ80 በ40 ቀን ልጅነት አልቀበል ብለው ልጅነታቸውን መንፈስ ቅዱስን ሰድበው ይሄዱ። የሚበሉትን አያውቁም፣ ያገኙትን ያግበሰብሳል። ለምን ትበላለህ ሲባል ይልቅስ ከመደንገጥ ከመማር ይልቅ ወደ አፍ የሚገባ አያረክስም ነው መልሱ። ስለዚህ ሲባል ጌታ ፈቅዶልኛል እንድበላ ብሎ ያገኛዡን ነገር ሁሉ የሚያግበሰብሱ ብዙ ሰዎች አሉ። ስለዚህ መጽሐፍ ቅዱስ በእግራቸው እንዳይረግጡት ተመልሰው እንዳይነክሷችሁ የተቀደሰውን ነገር ለውሾች አትስጡ አለ። ለውሾች አትስጡ። ውሾች አላቸው። መንፈስ ቅዱስ ተራቀባቸው፣ አጋንንት ያደረባቸው የሚልከሰከሱትን ይልቁንስ ምን አለ? እንቋችሁን በሪያዎች ፊት አትጣሉ። አሳማ ሪያ ማለት አሳማ ነው። አሳማ ታጥቦ ጭቃ ነው። ታጥቦ ጭቃ። አሳማ ቢበላ አይጠግብም። አሳማ የተረገመ ነው። አሳማ የአጋንንት ማደሪያ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አጋንንትን ገሰጸ። ከሕመምተኞች ላይ እንዲወጣ አደረገ። አጋንንት ጌታ ሆይ ያለ ጊዜ ያለ ሰዓቴ አታጥፋኝ ብሎ ተማጸነው። ማንን? መድኃኔዓለምን። የሚማጸነው ማን ነው? አጋንንት። ምን ብሎ? ያለ ጊዜ ያለ ሰዓቴ እባክህ አታጥፋኝ አለው። ስለዚህ ወደ አሳማዎቹ እንድገባ ፍቀድልኝ አለ። ጌታም ፈቀደለት። ወደ አሳማዎቹ ገባ፣ ተዋሃዳቸው። ለዚህ ነው እንቋችሁን በሪያዎች ፊት አትጣሉ አለ። አጋንንት ባደረባቸው መናፍቃን ፊት ክብራችሁን አታዋርዱ አለ። ክብራችሁን። አሳማ በልቶ አይጠረቃም፣ አይሞላም። አሳማ የሚበላውን አይመርጥም። ያገኘውን ቆሻሻ ሁሉ ያግበሰብሳል፣ ያግበሰብሳል። ሙቀት አይችልም፣ ብርድ አይችልም። እነዚህ ሰዎች በውስጣቸው አጋንንት ስላለ በልተው አይጠግቡም፣ ረሃብን አይችሉም። ጾም አይስማማቸው፣ ጸሎት አይስማማቸው። በእግዚአብሔር ቤት ቆሞ ለ2 እና ለ3 ሰዓታት ቅዳሴ ማስቀደስ አይስማማቸው፣ ያቁነጠንጣቸው። አሳማ ፀሐይ ሲመታው ይቁነጠነጣል፣ የሚገባበትን ያጣል። እነዚህ ሰዎች እንዲህ ናቸው። ቤተ ክርስቲያንን ሲያዩ፣ መስቀልን ሲመለከቱ ይቁነጠነጣል። ቅዳሴውን ሲሰሙ፣ ኪዳኑን ሲሰሙ፣ ዝማሬውን ሲሰሙ፣ ስብከቱን ሲሰሙ ይቁነጠነጣል። በላያቸው ላይ ያለው እርኩስ መንፈስ ያቅበጠብጣቸዋል፣ ያቃጥላቸዋል። ስለዚህ መጽሐፉ እንዲህ አለ፣ በእግራቸው እንዳይረግጡት የተቀደሰውን ነገር ለውሾች አትስጡ። በሪያዎች ፊት አለ ወርቃችሁንም አትጣሉ። ምናችሁን አትጣሉ? ወርቅ እንቋችሁን አትጣሉ። እንቋችሁን ከወርቅ በላይ እንቁ ነው። መጽሐፍ ቅዱስም እንቋችሁን አለ። እንቁ የሆነች ሃይማኖት፣ እንቁ የሆነች ሃይማኖት ወገኖች፣ ከማንም በላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራንዮ የሞተላት፣ አርነት ያወጣን፣ ነፃ ያወጣን፣ ሞቱን
ሕይወቱን ለእኛ የሰጠ ሞታችንን የሞተልን መድኃኔዓለም የተቀደሰውን ነገር ለውሾች አትስጡ። ስለዚህ ህብረታችን መለየት ነው። ማህበራችን መለየት ነው። ከረከሰ ሰው ጋር አብሮ መቀመጥ ዋጋ የለውም። አንዳንዴ ሰዎች እንዲህ የሚሉ ሰዎች አሉ። አንዳንዴ ሰዎች ምን አለበት ትምህርቱን ብሰማ፣ ምን አለበት ዝማሬውን ብሰማ የሚሉ ብዙ አሉ። የማንን? ትናንት እዚህ የነበሩትን ዛሬ ተወግዘው ከቤተ ክርስቲያን አፈንግጠው ወደ መጋዘን የገቡትን የዘማሪትን እከሌ የዘማሪን እከሌ ድሮ እኮ ወደ መናፍቃን ከመግባቱ በፊት ታድሶ ከመሆኑ በፊት ያወጣው ዝማሬ ነው። ምን አለበት ወደ ታድሶ ከመግባቱ በፊት የሰበከው ስብከት ነው። ምን አለበት ስብከቱን ብሰማ የሚሉ አሉ። ምን አለበት ሞት አለበት፣ ምን አለበት ክህደት አለበት፣ ምን አለበት መውደቅ አለበት። ወገኖቼ አይሆንም፣ አይሆንም። የሰው ልጅ በዚህ ይሄ ብርጭቆ ቆሻሻ ነው ልበል፣ ብርጭቆ ነው ልበላችሁ። ይሄ ያስኩት ይሄ ብርጭቆ ቆሽሿል በጣም ሲያዩት የሚዘገንን ነው። በዛ ላይ ወተት አድርጎ ቢሰጧችሁ ትጠጣላችሁ? ትጠጣላችሁ? አቤት! ወይ የምትወዱትን በማር የተበጠበጠ ብርዝ ቢሰጧችሁ ብርጭቆ በጣም ቆሽሾ ግን በዚህ ጠጡ ይባል ትጠጣላችሁ? ለምን? ምን ችግር አለበት? ማር አይደል እንዴ? ወተት አይደል እንዴ? ምኑ የቆሸሸው? መጠጫው። ሰውየው ቆሽሿል ነው ጥያቄ። ሰውየው እግዚአብሔር ጠልቶታል። ዘማሪዋ ከእግዚአብሔር ዘንድ ርክሳለች፣ ቆሽሻለች። እግዚአብሔር በዛ አይገኝም። እግዚአብሔር በዛ ዝማሬ፣ እግዚአብሔር በዛ ስብከት መንፈስ ቅዱስ አላደረበት። በቆሸሸ ብርጭቆ ብትጠጣ አንተም ትቆሽሻለህ። የቀን ጉዳይ ነው እንጂ ሆድ ይታመማል። የቀን ጉዳይ ነው እንጂ በዛ ብርጭቆ ብትጠጪ ከጊዜ በኋላ ትታመሚያለሽ። ወይ ጃርዲያ ወይ አምቢባ ይነሳብሻል። የዛን ሰው ዝማሬ የሚሰማ የዛን ሰው ስብከት የሚሰማ የቀን ጉዳይ ነው እንጂ ነገ ጠዋት ትወድቃለህ። አንዳንዱ እኮ አለ ቤት ቁጭ አድርጎ እስከዛ ድረስ ያንን መዝሙር የሚሰማ ፍላሹ ላይ ቁጭ አድርጎ የማንን የዛችን ሴትዮ ዝማሬ የማንን ያ ድንግል ማርያምን ድርሳኗን ታምሯን የሚሳደበው ሰውዬ ወይዘሮ የወይዘሮ ትዝታውን ዝማሬ ቤቱ የሚሰማ ይኖራል። ያ ነብሶ አልወጣ እንዳለ እንደሚያጓራ በሬ የሚያጓራውን ስብከት የሚሰማ ይኖራል እኮ። አሁን ለምን ሲባል እንዴ በስንት ብር እኮ ነው ያስጫንኩት የሚል ሰው አለ። ላይ ግን መርኩስ መንፈሱን እየተጫነህ ያለው አንተ ለ25 ብር ነው የምትጫነው አይደል? የምትጨነቀው የተቀደሰውን ነገር አለ ለውሾች አትስጡ፣ እንቋችሁን በሪያ ፊት አትጣሉ አለ። ክብራቸውን ለሆዳቸው ብሎ ከሸጡት ክብራቸውን ካዋረዱ ጋር ህብረት አይኑርህ። የሰማ ያሰማ የላይ ቤቱ ይዘጋበት ብለው ብፁዓን አባቶች አውግዘውታል። ያን ስብከት ያችን ዝማሬ የሰማ ይሄን ዝማሬ የሰማ ይሄን ስብከት የሰማ በምድርም በሰማም የተወገዘ ይሆን። ዝማሬውን የሰማ ያሰማ ሰው ቢኖር የሰማይ ቤቱ ተዘግቶ ይቆየው ተብሎ አባቶች አውግዘውታል። ቁርጥሽን ማወቅ አለብሽ። እንዲህ አይነት ዝማሬ በቤታችሁ ቁጭ ያደረጋችሁ የታድሶ ዝማሬዎች የመናፍቃንን ድሮ ኦርቶዶክስ ነበሩ ምን አለበት የምትሉ በቤተሰቦቻችሁ ላይ መዓት እንዳታመጡ ጥንቃቄ አድርጉ። ስለዚህ ነው መጽሐፍ ቅዱስ እንቋችሁን በሪያዎች ፊት አትጣሉ፣ በአሳማዎች ክብራቸውን ላዋረዱ
ጸጋቸውን ለሸጡ፣ እንደ ቃየል ለተንቀዠቀዡ፣ ገዳይ ለሆኑ ቤተ ክርስቲያንን ለሚሰድቡ፣ ለአሳማዎች፣ ለይሁዳዎች፣ ለኮብላይ እንደነ ዴማስ ለኮበለሉት ወርቃችሁን ዕንቋችሁን አትጣሉ፣ ዕንቋችሁን አትጣሉ። ስለዚህ ልንጠነቀቅ ይገባል። የምናዳምጠውን የምንሰማውን ነገር ለይተን እናዳምጥ። ለሆዳችን የሚስማማ ነገር መርጠን እንደምንበላ ሁሉ ለነፍሳችን የሚያስፈልጋትን ነገር ብቻ መስማት። አይ ምን አለበት ብሎ ሶሻል ሚዲያ ከፍቶ ብቻ ዝም ብሎ ማየት፣ ይሄ ሞት አለበት። ወደ ዛሬው ነገራችን እንመልስ። የማቴዎስ ወንጌል ምዕራፍ 17 ቁጥር 14 ያለውን ኃይለ ቃል እንመለከታለን። የማቴዎስ ወንጌል ምዕራፍ 17 ቁጥር 14 ወደ ዛሬው ክፍል 7 ትምህርት ስንገባ ወደ ሕዝቡም ሲደርሱ አንድ ሰው ወደ እርሱ ቀረበና ተንበርክኮ ምን ብሎ ተንበርክኮ። ማን? ስንት ሰው ቀርቦ? አንድ ሰው ወደ እሱ ቀረበና ተንበርክኮ ጌታ ሆይ ልጄን ማርልኝ፣ በጨረቃ እየተነሳበት ክፉኛ ያሰቃየዋልና ብዙን ጊዜ በእሳት ብዙን ጊዜ በውኃ ላይ ይወድቃልና ወደ ደቀ መዛሙርትም አመጣሁት፣ ሊፈውሱትም አቃታቸው አለው። ማን? የብላቴናው አባት ወላጅ ተማጸነ። ይሄ በአጋንንት ቁራኛ ያለውን በቀትር የሚጥለውን አንዴ ወደ እሳት አንዴ ወደ ውሃ የሚጥለውን አንዴ በፈላ ውሃ ላይ ጥለዋል፣ አንዴ ወደ ተቀጣጠለ እሳት ላይ ወደሚነድ እሳት ላይ ይጥለዋል። ልጁ ነፍሱ አልወጣችም እንጂ አካሉ ተበለሻሽተዋል፣ በእሳት ተኮመታትረዋል። አንዴ በፈላ ውሃ አንዴ በእሳት ተቃጥለዋል። ወገኖች ስለዚህ ወደ ደቀ መዛሙርት አመጣሁት፣ ሊፈውሱትም አቃታቸው አለው። ኢየሱስም መልሶ የማታምን ጠማማ ትውልድ ሆይ አለ። ምንም አትል በህብረት መልሱልኝ ሁላችሁ። የማታምን ጠማማ ትውልድ ሆይ፣ የማታምን የሞተልን መድኃኔዓለምን የማታምን ቅዱሳን ስለ እግዚአብሔር ብለው ዋጋ የተቀበሉትን እነ ጳውሎስ ስለ እግዚአብሔር ክብር ብለው የታረዱለትን እነ ጴጥሮስ ስለ እግዚአብሔር ብለው ቁልቁል የተዘቀዘቁለትን እነ ኢሳይያስ ስለ እግዚአብሔር ብለው በእንጨት መጋፍ የተሰነጠቁለትን እነ ቅዱስ ጊዮርጊስ ስለ እግዚአብሔር ክብር ብለው 7 ጊዜ ለሞትና ለመከራ የተዳረጉትን የማታምን ጠማማ ትውልድ ሆይ፣ የማታምን ቅዱሳን ስላንተ ስለቃጠቱ፣ ቅዱሳን ስላንተ ስለማለዱ፣ ቅዱሳን ስላንቺ ስለጸለዩ፣ ነገር ግን የነሱን ጸሎት የነሱን ምልጃ የማትቀበል ጠማማ ትውልድ ሆይ፣ ጠማማ ትውልድ ሆይ፣ እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ? እግዚአብሔር እንዲህ እያለሽ ነው ያለው እህቴ፣ እስከ መቼ ከአንቺ ጋር በውስጥሽ እኖራለሁ ይላል እግዚአብሔር። እየተጠራጠርሽኝ በጸሎትሽ እየተጠራጠርሽ እግዚአብሔር ይሰማኝ ይሆን አይሰማኝ ይሆን እያልሽ በጾምሽ እግዚአብሔር ጾሜን ይቀበል ይሆን አይቀበለኝ ይሆን እየተጠራጠርሽ እስከ መቼ ከአንቺ ጋር እኖራለሁ ይላል መድኃኔዓለም። ወንድሜ እግዚአብሔር ልመናዬን ይሰማኛል አይሰማኝም እያልክ ስለምን ትጠራጠራለህ ይልሃል። ጠማማ ትውልድ ጸበሉን እየጠጣህ
ያድነኝን አያድነኝን ምን አመጣው አድነኝም ማለት? እምነቱን እየተቀባ ይፈውሰኛል አይፈውሰኝም ማለት ምን አመጣው? ማመን እንጂ። እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼ ከእናንተ ጋር እኖራለሁ? እስከ መቼስ እታገሳችኋለሁ? እስከ መቼስ እታገሳችኋለሁ? እስከ መቼ ልጅ ትሆናላችሁ? እስከ መቼ ወደ ኋላ ታዘግማላችሁ? ቸርነቱን፣ ምሕረቱን፣ ይቅርታውን እያሰብን ወደ እግዚአብሔር ከመምጣት ይልቅ እግዚአብሔርን ልክ እንደ ክፉ ዳኛ፣ እንደ ክፉ ፈራጅ አድርገን፣ እንደ ጨካኝ መሪ አድርገን የምናይ ብዙ ሰዎች አሉ። ብዙ ሰዎች አሉ። እግዚአብሔርን እንደ ክፉ ቀራጭ፣ እንደ ክፉ ጨካኝ ንጉሥ መሪ አድርገን የምናይ ሰዎች አሉ። እስከ መቼ ታገሳችኋለሁ? እስከ መቼ ወገኖች? እግዚአብሔር ሁሌ ስንመጣ እግዚአብሔር ፋይላችን ገልጦ እንደሚያነባ አድርጋችሁ አትዩ። አንዳንድ እናቶች አሉ፣ አንዳንድ አባቶች አሉ እግዚአብሔር አሁን አንተን ይምርሃል፣ እግዚአብሔር አንቺን ይምርሻል ብለው በእግዚአብሔር ፍርድ ላይ ወንበር ተቀምጠው መፍረድ የሚዳዳቸው ሰዎች አሉ። ለመፍረድ የሚዳዳቸው ይሄ አይደለም ወገኖች። እግዚአብሔር ፈራጅ ቢሆንም ፈራጅ ዳኛ ቢሆንም እግዚአብሔር ግን ጨካኝ አምላክ የለንም። ጨካኝ አባት የለንም። ሩሩህ አባት ነው። ይቅር ባይ ነው። መሐሪ ነው። የትናንትናውን በደልሽን አያስብም። የትናንትናውን ኃጢአትን አያስብም። እግዚአብሔር የሚያስበው ዛሬ መጣትን እርምጃን ነው እግዚአብሔር የሚቆጥርልህ። እግዚአብሔር የትናንትናውን አካሄድሽን አይደለም፣ የኃጢአቱን ስፍራ ዛሬ ወደ ቅድስናው ስፍራ የመጣሽውን ነው እርምጃሽን የሚቆጥረው። እግዚአብሔር መሐሪ ነው። ስለዚህ እስከ መቼ ድረስ እታገሳችኋለሁ? እታገሳችኋለሁ። ወደዚህ ወደ እኔ አምጡት አለ። ወደ ማን አምጡት? ወደ ማን አምጡት? ወደ እኔ አምጡት። ወገኖች ወደ እግዚአብሔር እንምጣ። ወደ እግዚአብሔር ወደ እሱ ስንመጣ የከበደን ነገር ሁሉ ይቀላል። ወደ እሱ ስንመጣ የጎበጠው ነገር ይቀናል። ወደ እሱ ስንመጣ የተዘጋው ይከፈታል። ወደ እሱ ስንመጣ የጨለመው ይበራል። ወደ እሱ ስንመጣ የወደቅን እነሳለን። ወደ እሱ ስንመጣ የደረቀው ይለመልማል። ወደ እሱ ስንመጣ ራቁታችን እንኳን ብንሆን እግዚአብሔር በክብር ሞገስ ያለብሰናል። ወደ እኔ አምጡት። የትኛው? ያ የኃጢአት መጫወቻ የሆነው፣ ያ የአጋንንት መጨፈሪያ የሆነው፣ አጋንንት የሚጨፍርበትን ወደ እኔ አምጡት፣ እኔ ነፃ አወጣዋለሁ አለ። ኧረ እግዚአብሔር አምላክ ከገባንበት ኃጢአት መከራ ነፃ ያውጣን ወገኖች፣ ነፃ ያውጣ። ነፃ አውጪው መድኃኔዓለም፣ ነፃ አውጪው መድኃኔዓለም አለ። እህቴ አይዞሽ፣ ነፃ የሚያወጣሽ አባትሽ አለ። የቀራንዮ ሞትሽን የሞተልሽ ራቁትሽን ሆነሽ እሱ ክብር አልብሶሽ፣ እሱ ግን ስለ አንቺ ራቁት የተሰቀለልሽ መድኃኔዓለም እሱ ይቅር ባይ ነው። ነፃ አውጪ ልጅ መድኃኔዓለም አባት አለሽ፣ አምላክ አለሽ። አይዞሽ፣ ምንም ኃጢአት ውስጥ ሁኚ፣ ምንም በደል ውስጥ ሁኚ፣ አንቺ የማታውቂው እግዚአብሔር የሚያውቀው ኃጢአት ይብዛብሽ፣ ወደ እሱ ስትመጪ እሱ ነፃ ያውጣሻል። ወደ እሱ ስትመጣ ነፃ ትወጣለህ። እኔ የሚገባኝ ሰው እኮ አይደለሁም ትላለህ። እኔ ስሙን መጥራት፣ እኔ ቃሉን መጥራት፣ ቃሉን መስማት፣ በደጁ መቀመጥ፣ ጸበሉን መጠጣት፣ መጸለይ የማይገባኝ ኃጢአተኛ ነኝ ትላለህ። ከመቅረት ጠብቃኛለች። ለዚች ቀበሮ ምን አባቴ ልካሳት አለ። ወደ ኋላ ተመለሰና ወደ ኋላ እንደገና እቤቱ ገብቶ በረት ውስጥ ይመርጣል በጎችን። ይሄ ይሻላል፣ አይ ይሄ ከሲታ ነው፣ ይሄ ይሻላል፣
አያጠግባት ይሆን ይላል፣ ይመርጣል። እንዲህ እያለ ሲሯሯጥ ጎረቤት አዩ፣ በጎቹን ሲያተረባምስ። በዚህን ጊዜ አንዱ አዛኝ መስሎ ጎረቤቱ ወጣ። አቶ ከሌ ምን እያረክ ነው? ኧረ ተወኝ፣ የሆንኩትን ነገር እነግርሃለሁ ስመለስ። ብቻ ከሞት ተርፌያለሁ። ከሞት ያተረፈችኝ ደግሞ ቀበሮ ነችና እንደው በግ እየመረጥኩ ነው፣ የትኛው ጥቦት ይሻላል ብዬ እያማረጥኩ ነው። ጭራሽ ለቀበሮ፣ አዎ ለቀበሮ። የሜዳው አንሶት ደግሞ ጭራሽ ከበረት ወፍድላታለህ። በል ይልቅስ በግ ጥቦት አስመስለህ የታሰረውን ውሻ ይዘላት ሂዳለሁ። ይሄ የዋህ ምንም ማያውቀው የዋህ ገበሬ ማታ ማታ የሚጠብቅለት የግቢውን ትልቁን ውሻ እንግዲያውስ ትንሽ ውሻ ያጠግባትም ይልና ትልቁን ውሻ ኃይለኛውን ውሻ እየጎተተ መሄድ በቃ እየጎተተ ውሻው አብሮት ሄደ። ከኋላ ይከተላል። መጨረሻ ላይ ቀበሯን ሲያት ከሰንሰለቱ አምልጦት ከእጁ አምልጦ ውሻው ራሱ ሮጠ ወደሷ። ቀበሮ አየች፣ ውሻ ወደሱ መምጣቱን አየች። እየሮጠች በሌለ ጉልበቷ ሩጣ ጉድጓድ ገባች። አይ ሰው አለች፣ ጉድጓዷ ገብታ አይ ሰው ሰው ምላሱ ቀይ ራሱ ጥቁር ለሰው ሞት አነሰው አለች። ሰው አለች ራሱ ጥቁር ምላሱ ቀይ ለሰው ሞት አነሰው። ወገኖቼ እንደ ኃጢአታችን እንደ በደላችን ብዛት እንደ አመፀኝነታችን ረሃብ አይደለም፣ ጦርነት አይደለም፣ የመሬት መንሸራተት አይደለም፣ የንፍር ውሃ የሚወርድብን ሰዎች ነበርን። የንፍር ውሃ ከሰማይ ግን ያልጠፋ ነው ከእግዚአብሔር ምሕረት ቸርነት የተነሳ ነው። ምሕረቱን ቸርነቱን እግዚአብሔር አምላክ ያብዛልን። ሰው ሆነን ለመገኘት እግዚአብሔር ይርዳል። ሰው ሆኖ ለመገኘት እግዚአብሔር ይርዳል። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር Amen.
ነው።